የ1997 ምርጫ ቀውስን ተከትሎ ሀገር መክዳት በሚል ወንጀል ተከሰው ለ2 ዓመት በእስር ቆይተዋል። መልካቸው ከነውጠኛዋ ፈላስፋ ጋር እንደሚመሳሰል ይገመታል። በእርግጥ እኚህ ፈላስፋ አይደሉም። የሰብአዊ መብት ተቆርቋሪ፣ የህግ ሰው፣ በተለይ ፖለቲከኛ ናቸው። ብርቱካን ሚደቅሳ። ዛሬ ስለርሳቸው የእስር ቤት ቆይታ ያልተሰሙ ታሪካቸውን ነግራችኋለን። በቅድሚያ ግን ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ሰሞኑን በራሷ ብዕር ያሰፈረችው አንድ ታሪክ አለ። ከዛ እንነሳለን። ታህሳስ 2001 ይሄ ቅንጅት ወራሽ ብለን ያቋቋምነው አንድነት ለዲሞክራሲና ፍትህ ፓርቲ መሬት እንዲቆነጥጥ ከላይ ታች እያልኩ ሳለው የዘመኑ መንግስታችን ከትመጣ ሳልን ለሌላ ዘብጥያ አሽቶ ይኖሮ አጣዳድፎ ቃሊቲ ወረወረኝ። የዚህኛው እስር ሁኔታ ከመጀመሪያው እስር እጅጉን የተለየ ነበር። እንደገባው እንደ ቀድሞ እስሬ ከመደበኛ ታሳሪ ጋር መቀላቀል ቀርቶ ለእስር የተዘጋጀ ማረፊያም አላገኘውም። ከእስር ቤቱ ኃላፊ ፊት ለፊት ያለው አንድ ቢሮ ውስጥ አልጋ አስገብተው ከረቸሙብኝ። ከምኑም በላይ አንዳች አይነት የህግ ስርዓትን ሳይከተሉ እድሜ ልክ ስርዓትን ያህል እንደ ዘበት የጫኑብኝ ነገር እንደ እግር እሳት አንገበገበኝ። ይለይልሽ ብለው የዘመድ ቀን መጠየቂያ ቀን ሲደርስ ከደካሟ አሮጊት እናቴና ክፉና ደኩን ካለየችው የ3 ዓመት ህፃን ልጄ ሀልዬ በስተቀር ማንም እንዳይጠይቀኝ ፈረዱብኝ። በዳኝነት በጠበቃነትና በእስረኝነት ዘመኔ ያከማቸውት መረጃ የሚያሳየኝ በከርቸሌም ሆነ በቃሊቲ እስር ቤት ለረጅም ጊዜ ለብቻው የታሰረ የደህንነት አለቃ የነበረው ክንፈ ገብረመድህን የገደለው ሻለቃ ጻይ ኋላ የተገደለው ብቻ ስለነበር በጥቂት ቀናት ወደ መደበኛ የእስር ክፍል ይወስዱኛል ብዬ ተስፋ አድርጌ ነበር። አልሆነም። ለካ ንሳሳሪዎቼ የወራት ብቻ ስራ አቅደውልኛል። ይህ መሆኑ በደንብ የገባኝ መጀመሪያ ከታሰርኩበት ክፍል ጀርባ የነበረን የቢሮዎች ቅጥያ በተፋጠነ ስራ በቆርቆሮ አጥር በጠባቡ አጥረው አጠገቡ ትንሽ ሽንት ቤት ገንብተው ወደዛ ሲያዛውሩኝ ነው። በህግ ባለሙያነቴ ላይ የመብት ታጋይነት የተጨምሮበት ይህንን በደሌን የፍርድ አደባባይ ሳላሳየው መተው እጅጉን ከበደኝ። በቅንጅት ጊዜ በርካታ ቁጥር ያላቸው ጠበቆች ለኛ ጉዳይ ፍርድ ቤት በመቆባቸው የጠበቃ ማህበሩ ሳይቀርብ ብዙ አስተዳደራዊ በደል እንደደረሰበት ስለማቅ የአሁኑን ጉዳይን የሚይዝ ጠበቃ የመንግስት ጥቃት ሰለባ እንደሚሆን ስለማቅ ማንን ጥብቅና ይቆምልኝ ልበል በሚል በጣም ተጨነኩ። ያም ሆኖ እስሬንም ሆነ የእስሩን ሁኔታ በብዬ መቀበል የማይታሰብ ሆነና የመከራዬ ተጋሪ እንዲሆን ጠበቃ ተስፋዬ ደረስን ቃሊቲ ያስጠራሁት። ከተስፋዬ ጋር በዳኝነት አብረን ሰርተናል። ኋላም ተመስገን ገብረስላሴን ጨምረን በጋራ የጥብቅና ቢሮ ከፍተን በጋራ አገልግሎት ሰጥተናል። ለፍትህ ያለውን ውግንናና ለጓደኝነት ያለውን ታማኝነት አውቃለሁና ተስፋዬ ለጥያቄ እምቢ እንደማይል አውቃለሁ። በአንድ እሁድ በእናቴ መልእክት ልኬበት ሮብ ጠበቃ ቢሮ አስጠራኝ። አትርሱ የብቻ ታሳሪ ነኝና የሰው ትንፋሽና የሰው ድምጽ ይናፍቀኛል። ከሰውም ጓደኛዬን ሳይ ደስ ያለኝ ደስታ መገለጫም የለው። ብዙ ነገር አወራን። የእስሬን ህጋዊነት ለማስረዳት 2 የህግ ሰዎች እንደተሰማሩም ነገረኝ። ጌታቸው ረዳ በአዲስ ነገር ጋዜጣ ተከታታይ ጽሑፍ በመጻፍ የመንግስት ኮሚኒኬሽን ባለሟሉ ሽመልስ ከማል በመንግስት ሚዲያ በመለፈፍ ይህንን በደል አረሳው ይቅር ግን ብያለሁ። እኔና ተስፋዬ አሳሪዎቼ የፈቀዱልንን ጥቂት ጊዜ ተጠቅመን የድጋሚ እስሬን ህጋዊነት ይቅርታው የተነሳበትን ሁኔታ ልንሟገት ተስማማን። በሚቀጥለው ሳምንት ተመልሶ እንደሚመጣ ነግሮኝ ተሰናበትን። ከዚያ በኋላ ግን ተስፋዬ ቃሊቲ መርገት ተከለከልኩ ብሎ ግን ጉዳይን አልተውም። በጠበቃዬ በቤተሰቤ መሰረት የመጎብኘት መብቴ መሰረት አድርጎ በስሜ ክስ አቀረበ። ክስ መስርቶ ይህንኑ እንዲነግረን ሌላኛው ጓደኛችንን ቸርነት ወርዶ ቃሊቲ ላከው። ቸርነትንም ከአንድ ቀን በላይ ባላየው ከ22 ወራት እስር በኋላ ከእስር ጉድጓድ ወጥቼ ተስፋዬ እኔን ወክሎ ለመሞገት ያደረገውን በዝርዝር ሰማው፣ አነበበው። ፍርድ ቤቱ ክሱን ተቀብሎ በዳኛ ታገል በኩል ፍርድ ቢሰጥም ለማስፈጸም ግን አልተቻለም። ይሁን እንጂ ተስፋዬ ስለ በደሌና ስለገጠመኝ ኢፍትሃዊነት፣ ስነ ምግባርና እውነተኛነትን በተከተለ ሁኔታ በየጋዜጣና ሬዲዮ ቀርቦ አብራርቷል። በእኔ መፈታት ሁላችንም እፎይታ ቢሰማንም በእኔ ዳፋ ተስፋዬ ላይ የተፈጸመው በደል ግን ገና መጀመሩ ነበር። ስለ እኔ ሆኖ ክስ ማቅረቡ ማስወሰኑ ሲጠየቅም መግለጫ መስጠቱ እንደ በደል ታይቶ የማረሚያ ቤቱን ስም አጠፋ ተብሎ ሰርቶ የሚኖርበትን የጥብቅና ስራ እንዲያቆም የዲሲፕሊን ክስ ተመሰረተበት። ይሄ ሁኔታ ከሱ ይልቅ ለኔ አስጨናቂ አልነበረም ብላችሁ ነው? እሱ በሙሉ ልቡ ለመብትና ለፍትህ በመቆሙ የሚደርስበትን ለመቀበል ተዘጋጅቷል። ነገሩ ግን ቶሎ የሚቆም አልሆነም። ያሳለፍነው መከራ ሳይንስ
እኔም ወንድሜም ፍትህ ሚኒስቴር የዲሲፕሊን ኮሚቴው ዘንድ ቀርበን መሰከርን። ጉዳዩ ለምርመራ ተብሎ እንደተንጠለጠለ ምንም ሳይባልበት የመንግስት ለውጥ መጣ። ይህ የቅርብ ጊዜ ብርቱካን የብዕሯ ማስታወሻ ነው። ብርቱካን የለውጡን መምጣት ተከትሎ እሷ በምርጫ ሰብሳቢነት ከተፋለች። ይህ ደግሞ አብዛኛው ኢትዮጵያ የሚያውቀው የቅርብ ጊዜ ታሪኳ ነው። ብዙዎች በፖለቲካ ተሳትፏ፣ በህግ ዕውቀቷና በጠቅላላው ካላት ከፍታ ተነስተው ስድስተኛው ሀገር አቀፍ ምርጫን በሰብሳቢነት ባትመራው ፈጽሞ ባትሳተፍ ጥሩ ነበር ሲሉ ይተቿታል። ሌሎች ደግሞ ይደግፏታል። በርካታ ኢትዮጵያውያን ብርቱካን ሚደቅሳ ከሚለው ስም ጋር የተዋወቁት በ1993 ዓ.ም ለቀድሞ የመከላከያ ሚኒስትርና በወቅቱ የጠቅላይ ሚኒስትር መለስ ዜናዊ ባላንጣ ለነበሩት ስዬ አብርሃ ዋስትና መብት የፈቀደችለት ነው። አቶ ስዬ በወቅቱ ከ6 የቤተሰባቸው አባላት ጋር የሙስና ክስ ቀርቦባቸው ነበር። ብርቱካን በስሽ ታሪካዊ ዕለት በአቶ ስዬ ችሎት ላይ የተሰየሙት መዝገቡን ይመለከቱ የነበሩት የመሃል ዳኛ በህመም ፍቃድ ላይ በመሆናቸው ነበር። ብርቱካንና ጓደኞቻቸው በወቅቱ በቀጥታ ከህግ ትምህርት ቤት ወደ ረዳት ዳኝነት የመጡ የመጀመሪያ ቅጥረኞች ነበሩ እና እነዚህ ወጣት ዳኞች በጊዜ ቀጠሮ ምክንያት ያለ አግባብ ተይዘው የሚቆዩ ሰዎችን በመልቀቅ ለፖሊስ ራስ ምታት በመሆናቸው ከምክር እስከ ማስጠንቀቂያ ይሰጣቸውም ነበር። ብርቱካን ዳኛ ከሆኑ በኋላ የተመደቡት የወንጀል ችሎት ትልልቅ መዝገቦች ይታዩበት ስለነበር በአስፈጻሚው አይን ውስጥ መግባታቸው አልቀረም። በአንድ ወቅት ፍሪደም ኮሌክሽን ለተባለ ተቋም በሰጡት ቃለ ምልልስ የዲሲፕሊን ክስ ቀርቦባቸው እንደነበር ራሳቸው ብርቱካን ተናግረዋል። የስራዬ ጉዳይ ጎልቶ የሚታይ ስለሆነ እንጂ በበርካታ መዝገቦች ስርዓቱን የሚፈትኑ ውሳኔዎችን ሰጥታለች ሲሉ አንድ ስማቸው እንዳይጠቀስ የፈለጉ በወቅቱ የብርቱካን የቅርብ ጓደኛ የሆኑት ለቢቢሲ ተናግረዋል። የብርቱካን የፖለቲካ ህይወት ከ1997 ምርጫ በኋላ ከፍተኛ እውቅና ላይ ደርሶ ነበር። ነገር ግን በወቅቱ በምርጫው አልተወዳደሩም። ከፍርድ ቤት ለቀው በጥብቅና ሙያ ላይ የነበሩት ብርቱካን በተለይ ፓርቲዎቹን በማማከር ነበር ተሳትፏቸው። ነገር ግን ቀደም ባለው የ1992 ምርጫ በግላቸው ተወዳድረው ነበር። በዚህም በገዢው ፓርቲ ተሸንፈዋል። በወቅቱ ታዋቂ የምክር ቤት አባል የነበሩ ሻለቃ አድማሴ ማለፋቸውን ተከትሎ እርሳቸውን ለመተካት የተወዳደሩት ብርቱካን ዋና አጀንዳቸው ሙስናን ማጥፋት እንደነበር የቅርብ ወዳጆቻቸው ይናገራሉ። ብርቱካን በፈረንሳይ አካባቢ በጣም ታዋቂ ነበረች። ነገር ግን የተወዳደረችበት የምርጫ ክልል በጣም ሰፊ ነበር። የምርጫ ምልክቷም የሻለቃ አድማሴ ምልክት የነበረው ጭራ ነበር ሲሉ አቶ ቢኒያም ያስታውሳሉ። ሻለቃ አድማሴ የወቅቱን ጠቅላይ ሚኒስትር መለስን ጨምሮ የፓርላማ አባላትን በሚያስፈግጉ ቀልዶቻቸው የሚታወቁና መንግስትን መቃወም የማይፈሩ የፓርላማ አባል ነበሩ። ብርቱካን በ1997 በፕሮፌሰር መስፍን የተመሰረተው የቀስተ ዳመና ፓርቲ አባል የነበሩ ሲሆን ቅንጅትን የተቀላቀሉት በግንቦት ወር ከተካሄደው አወዛጋቢ ምርጫ በኋላ ነበር። ጥምረቱን ከተቀላቀሉ 3 ወር ሳይሞላቸው ነበር ተቀዳሚ ምክትል ሊቀመንበር ሆነው የተመረጡት። ተቀዳሚ የምትለው ቃል ምክንያት በቅንጅት አመራሮች መካከል መቃረን ተፈጥሮ እንደነበር ይነገራል። በቅንጅት አመራርነት ከተመረጡ 2 ወር እንኳን ሳይሞላ ወደ እስር ሄዱት ብርቱካን ከፍተኛ የአመራር ተግባር ያከናወኑት በእስር ላይ ሆነው ነበር ሲሉ ሂደቱን በቅርብ የተከታተሉ ወዳጆቻቸው ይናገራሉ። በልጃቸው እስር ክፉኛ የተንገላቱት ወላጅ እናታቸው አልማዝ ገብረ እግዚአብሔር በተለይ በልጃቸው እስር ወቅት በመገናኛ ብዙሃን ብቅ በማለታቸው ብዙዎች ያውቋቸዋል። ብርቱካን የመጀመሪያ ስማቸው ቤተልሔም ነበር። እስከ 6ኛ ክፍል ድረስ በዚህ ስም ተጠርተዋል። በኋላ ወላጅ አባታቸው ህልም ማየታቸውን ጠቅሰው ብርቱካን ሲሉ የልጃቸውን ስም ቀየሩ። ከእስር ባሻገር በልጃቸው ስደት የተጎዱት እናት ብርቱካንን አገሯ ላይ ለማየት በእጅጉ ጓግተው ነበር። እኔ 2 ጊዜ እጄ አይቻት መጣሁ። አሁን ልምጣና ልይዝ ስትለኝ ሳልሞት ልጄ ላያት ነው ብዬ በጣም ተደሰቱ። እግዚአብሔርም ከተፍ አረጋት ተመስገን ሲሉ ብርቱካን ወደ ሀገር ቤት ጠቅልላ መመለሷን ተከትሎ ለቢቢሲ የሰጡት አስተያየታቸው ነበር። ብርቱካን ወደ ሀገር ከመመለሳቸው ባሻገር በሀገሪቱ የዲሞክራሲ ስርዓት ግንባታ ሂደት ላይ ጉልህ ሚና ባለው ተቋም ውስጥ ቁልፍ ኃላፊነት መያዛቸውን ለመመልከት የበቁት እናታቸው ያረፉት ከምርጫው ከጥቂት ወራት በፊት ነበር።
በቅንጅት አመራሮችና በገዢው ፓርቲ መካከል በነበረ መካረር ምናልባት ወደ እስር ሊያመራ እንደሚችል በመረዳት ህቡ ተተኪ የአመራር ቡድን መስርተው ነበር። ይህ ቡድንም በጥቂት ወራት ውስጥ በመንግስት ታድኖ ወደ እስር ተጋዘ። የዚህ መዋቅር መፍረስ ተከትሎ ኪክ የተሰኘው ወይንም ቆንጂት ኢንተርናሽናል ካውንስል የተሰኘ አዲስ የህቡ መዋቅር በመላው ዓለም ያለውን ዲያስፖራ ባማከለ መልኩ ተደራጀ። ይህ የሆነው ማረሚያ ቤት ካሉ አመራሮች መሪነት ነበር። በአብዛኛው ውሳኔዎች የሚሰጡት ወደ ችሎት ሲሄዱ ነበር ሲሉ አቶ ቢንያም ይናገራሉ። በመቀጠልም 13 ሰዎች ያሉበት የአመራር ቡድን ተመርጦ ኪክን መምራት ተጀመረ። ነገር ግን በቅንጅት አመራሮች መካከል የተፈጠረው አለመግባባት በፈጠረው ክፍፍል ኪል የተሰኘ አዲስ መዋቅር ተፈጠረ። ኪክ በፕሮፌሰር ብርሃኑ፣ ኪል ደግሞ በኢንጂነር ኃይሉ ሻወር ይመሩ የነበሩ ሲሆን በውጪ ሁለቱም የተለያዩ መሪዎች ነበሯቸው። የብርቱካን የአመራር ሚና የሚመጣው እዚህ ጋር እንደሆነ የሚያነሱት አቶ ቢንያም በሁለቱ ቡድኖች መካከል የነበረውን ክፍፍል በማጥበብ ረገድ ከፍተኛ ሚና እንደነበራቸው ይናገራሉ። ከመንግስት ጋር ተደራድሮ ከእስር የመውጣት ጉዳይ ሲመጣም ብርቱካን ከፍተኛ ሚና ነበራቸው። አንደኛው ጓደኛሽ ምን እንዳለ አታቂ፣ በዛ ላይ እስር ላይ ስትሆኚ የሚፈጠር የራሱ ዝግብ አለ። ስለዚህ ቀድመሽ ተነጋግረሽ አቋም መያዝ አስፈላጊ ነበር። በዚህ ላይ የብርቱካን ሚና ከፍተኛ ነበር ሲሉ ያስታውሳሉ። የቅንጅት አመራሮች በተለይ ከመንግስት ጋር በሚደረገው ድርድር ውስጥ ወጥና ተመሳሳይ አቋም ይዘው መቆየታቸውን የሚናገሩት አቶ ቢንያም ይህ በድንገት የክስ ዝርዝሮች ተቀይረው የሞት ፍርድ የያዙ አንቀጾች እስከሚጠቀሱ ድረስ ይቀጠለ መሆኑን ያስታውሳሉ። በእስረኞቹ ላይ የሞት ፍርድ የጠየቁት አቃቢ ሕግም አዲስ ሲሆኑ እንጂ ለተከሳሾች ግን እንግዳ አልነበሩም። አቶ ሽመልስ ከባል ከቀድሞ የሰብአዊ መብቶች ኮሚሽን ዶክተር ዳንኤል በቀለና ከብርቱካን ሚደቅሳ ጋር የቅርብ ጓደኛ ነበሩ። እንዲያውም ከዳንኤል ጋር አንድ ቤት በጋራ የኖሩ የልብ ወዳጆች። በወቅቱ በችሎት ውስጥ የነበረውን ሁኔታ የሚያስታውሱት አቶ ቢንያም ክስተቱ ትዕይንታዊ ነበር ሲሉ በተከሳሾች ፊት ላይ የሚነበበውን ስሜት ገልጸውታል። ሽመልስ ጓደኞቹ የመረጡት የርዕዮተ ዓለም መንገድን እንደ ክህደት ይቆጥሩ ነበር ሲሉ ያስታውሳሉ። የሞት ፍርድ ወደ ጠረጴዛው መምጣቱ በድርድር ሂደቱ ላይ የራሱን ጫና አሳድሮ የተወሰኑ አመራሮች ይቅርታን ጠይቅ ብለው ቢቆዩም ብርቱካንን ጨምሮ 38ቱ በይቅርታ ተፈተዋል። የብርቱካን ሁለተኛ እስር እጅግ አስቸጋሪ እንደሆነ በተደጋጋሚ በሰጧቸው ቃለ ምልልሶች ላይ ተገልጿል። ቀደም ሲል በመግቢያችን እንዳነሳ ነው የመብት ተሟጋች ድርጅቶችም ለ2 ወር ለብቻቸው ተነጥለው መታሰራቸውን ይፋ አድርገው ነበር። የአሁኑ የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በወቅቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ነበሩ። ኮሚሽነሩ ብርቱካን ወደ ሀገር ከተመለሱ በኋላ ፖሊሶች ወደ ቤታቸው ልከው እንዳስጠሯቸው አዲስ ነገር በተሰኘ በወቅቱ እጅግ ታዋቂ በነበረ ጋዜጣ ላይ በጻፉት ቃል የተሰኘ ጽሑፋቸው ላይ ያስዳስሳሉ። ኮሚሽነሩ ለሁለተኛ ጊዜ ታህሳስ 14 2001 ብርቱካንን በድጋሚ ጠርጥረው የ72 ሰዓታት የማስተባበያ ገደብ መስጠታቸውን ተከትሎ ነበር ቃሌ የሚለውን ጽሑፋቸውን ያኖሩት። በስዊድን ንግግር ይቅርታ አልጠየቅኩም የሚል መልእክት አስተላልፈሻል፣ እርሱን አስተባቢ የሚል ነበር ትእዛዙ። ይህንን የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለጋዜጠኞች በሰጡት መግለጫ ላይ አስተጋብተውታል። ቃሌ በተሰኘው ጽሑፋቸው ምናልባት ይህ የመጨረሻ ቃሌ ሊሆን ይችላል ሲሉ ነበር ያሰፈሩት። በዚህ ጽሑፋቸው የይቅርታ የህግ ሂደትን በማሳት የጠቅላይ ሚኒስትሩን ብሎ የፖሊስ ኮሚሽነሩን ህጋዊ ስልጣን ጠየቁ። የጽሑፋቸው ከመልስ ይልቅ ጥያቄዎች ተስተጋቡበት። ይህ የኔ አነጋገር የተዛባ ነው ቢባልስ? ፖሊስ ጣቢያ በመጥሪያም ያለ መጥሪያም ለመመላለስ ያበቃል? በፍጹም። ያስጠይቃል ቢባልስ? በሀገሪቱ ፕሬዝዳንት የተሰጠ ይቅርታ የሚያስነሳው እንዴት ይሆን? ይቅርታን የሚያስነሳ ቢሆን የፌዴራል ፖሊስ በየትኛው ስልጣኑ ነው በጉዳዩ ላይ ምርመራ የሚያደርገው ማስጠንቀቂያስ የሚሰጠው ሲል ጽሑፋቸው ተነበበ። የተሰጣቸው 72 ሰዓት ሳይጠናቀቅ ብርቱካን ታሰሩ። ታስረውም 2 ዓመት የሚጠጋ ጊዜ ቆዩ። በድጋሚ ለጠቅላይ ሚኒስትሩ በጻፉት ባለ 2 ገጽ ይቅርታ ደብዳቤ
ብርቱካን ከእስር ተለቀቁ። ሁለተኛ ይቅርታቸውን የኢትዮጵያ ቴሌቪዥን ማረቢያ ቤት ድረስ ሄዶ ነጭ ሹራባቸውን አጥልቀው ባደረገላቸው ቃለ መጠይቅ የተደገፈ ነበር። ብርቱካን ከቅንጅት መከፋፈል በኋላ ተመሳሳይ ዕጣ የገጠመውን አንድነት ለፍትህና ለዲሞክራሲ ፓርቲ ከሌሎች አጋሮቻቸው ጋር በ2001 ዓመተ ምህረት መስርቶ ለአጭር ጊዜ በአመራርነት መስራታቸው አይዘነጋም። ከእስር ከተፈቱ በኋላ ኑሯቸው ወደ ሀገር አሜሪካ አድርገው ነበር። በቆይታቸው በሃርቫርድ ኬኔዲ ትምህርት ቤት ሁለተኛ ዲግሪያቸውን ያዙ። እንዲሁም ብሔራዊ የዲሞክራሲ ተቋም በሆነው ኔድ ውስጥም ለዓመታት ሰሩ። ለ6 ዓመታት ከፖለቲካው ዓለም ርቀው የቆዩት ብርቱካን በኢትዮጵያ የተፈጠረውን ለውጥ ተከትሎ ወደ ሀገር ቤት ገቡ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆነውም ቆዩ። ይህን ስራቸው በስራቸው ላይ ቢሆኑ ባይሆኑ ቢቀርባቸው ቢሰሩ የሚለውን አስተያየት እያስከተሉ 6ኛውን ምርጫ አካሄዱ። ለ7ኛው ግን አልደረሱም። አሁንም በሳቸው የስንብት ቃል እናብቃ፣ እረፍት አስፈለገኝ አሉ። የሥራ ኃላፊነትን በፍቃድ ስለመልቀቅ ባሉት ጽሑፋቸው በ2011 ዓ.ም ታኅሳስ ወር የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ በመሆን ስራዬን ስጀምር ተቋማችንን ተአማኒና ራሱን ችሎ ምርጫን ማከናወን የሚችል ተቋም ለማድረግ በማለም ነበር። ባለፉት 4 ዓመታት ከ6 ወራት ያክል 3 ህዝበ ውሳኔዎችንና ሀገራዊ ምርጫን በማካሄድና ፖለቲካ ፓርቲዎችን በማስተዳደር የተሰጡኝን ኃላፊነቶች ህጋዊነት፣ ፍትሃዊነትና ቅንነትን በተከተለ ሁኔታ ለማከናወን ስጥር ቆይቻለሁ። ሆኖም ጤናዬን በሚገባ ለመጠበቅ የረጅም ጊዜ ረፍት የሚያስፈልገኝ ሆኖ በመገኘቱ ከነሐሴ 1 ቀን 2015 ዓ.ም ጀምሮ ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢነቴ በገዛ ፈቃዴ መልቀቄን ለተወካዮች ምክር ቤት አፈ ጉባኤ ጽሕፈት ቤት ሰኔ 5 ቀን 2015 ዓ.ም አሳውቄያለሁ። በሚቀረኝ ጊዜ ያልተጠናቀቁ ስራዎችን የማጠናቀቅና አስተዳደራዊ ሽግግር የመፈጸም ኃላፊነቶችን የምወጣበት ይሆናል ሲሉ ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን።